ቀሲስዬ ግን ይቅርታ አድርጉልኝና አንድ ጥያቄ ልጠይቁት። ቀሲስዬ አሁን ለምሳሌ እኛ ከቤተ ክርስቲያናችን ውጪ ወይም ደግሞ ከቤተ ክርስቲያን ውጪ የሆነ ሰው አልዳንም ብለን ነው የምናምነው። ምክንያቱም የክርስቶስን ትምህርት ስላላገኘ ቤተ ክርስቲያን በማታስተምረው ትምህርት ውስጥ ስለሆነ አሁን እነሴና በጥምቀት አንድ ነን፣ በቅዱስ ቁርባን አንድ ነን፣ ግን ድነዋል ሲባል አልዳንም ብለን ነው የምናወራው እና ወንጌል እንደሚናገረው አሁን እነሴና ደግሞ ለምሳሌ ሉተሪያኖች ሙሉ ወንጌሎችን ወይ ቃለ ሕይወትን ድነዋል ወይስ አልዳኑም ተብሎ ሲጠየቁ ማለቱ ለምንድን ነው የሚያስፈራው? እኮ ነው እኔ በጣም ጥያቄ የሚሆንብኝ ነገር ማለትም ነው። አዎ ዝም ብለው ነው አሁን ሉተራኖች መውጣት የማይችሉበት ጭራሽ መመለስ የማይችሉት ጥያቄው አንደኛው ጥያቄ ይሄ ነው። አንደኛ እንዳልከው እኛ አሁን ሉተራን የቤተ ክርስቲያን አካል ናቸው የሚል አይደለም የኔ መከራከሪያ። ምክንያቱም ትምህርቱ ቅዱስ ቁርባን አማናዊ ነው ማለታቸው የታመነ ትምህርት ነው፣ ትክክለኛ ትምህርት ነው። ጥምቀት ለኃጢአት ስርየት ነው ማለታቸው ትክክል ናቸው። ነገር ግን ድነዋል አልዳኑም ብለህ ብትጠይቀኝ እኔ ድነዋል ብዬ አልልህም። ለምን? እነዚህን ምስጢራትን መፈጸም ያለበት ማን ነው? በክህነት ስለሆነ የሚፈጸሙት ክህነት የላቸውም እነሱ ብለን ነው እኛ የምናምነው። አፖስቶሊክ ሰክሰሽን የላቸውም። ምስጢራት በምስጢረ ክህነት ነው የሚፈጸሙት። ስለዚህ እዚያ ላይ ልዩነታችን ነው፣ ወደፊት የምንነጋገርበት ነው። ዲፕሎማሲ በሆነ ሁኔታ በጤናማ ሁኔታ እናወራለን። ማንም ሰው እነሱ ብቻ ሳይሆን እኛ ጋር ራሱ አሁን እኛ ጋር ራሱ ካህን እያለ አንድ ምዕመን የሆነን ሰውዬ ቢያጠምቀው ጥምቀቱ ተቀባይነት የለውም፣ ዜሮ ነው። ገበሬው ሁሉ እየመጣ ማጥመቅ አይችልም። ነጋዴ ሁሉ እየመጣ ማጥመቅ አይችልም። አጥማቂዎቹ ራሳቸው የተሾሙ ክህነት ያላቸው መሆን አለባቸው ብለን እናምናለን። ስለዚህ ትምህርቱ ጥምቀቱ ትክክል ነው፣ የኃጢአት ስርየት ነው ማለታቸው ትክክል ናቸው። ሕፃናት መጠመቅ አለባቸው ማለታቸው ትክክል ናቸው። ቅዱስ ቁርባን ሕይወት ይገኝበታል ማለታቸው ትክክል ናቸው። ይሄ የታመነ ትምህርት ነው። ግን ማን ያጥምቅ ላይ ነው አሁን ልዩነት የሚመጣው። ለዚያ ነው እኛ አሁን የእነሱ ልጆችም እኛ ጋር ሲመጡ የምናጠምቃቸው ነው። ሉተራን ብቻ ስለሆኑ ሳይሆን ከኛ ራሱ አንድ ገበሬ አንድ ምዕመን የሆነን ሰው አጥምቄያለሁ ብሎ ቢል ወይም ልጁን አጥምቄዋለሁ ብሎ ቢል አንቀበለው፣ ተቀባይነት የለውም። እንኳን ሌላ ቀርቶ ክህነት የነበረው ሰው ያፈረሰ ሰው ማለት ክህነቱን የተሻረበት ሰው ራሱ ቢያጠምቅ ወይንም ከኛ ቤተክርስቲያን የተወገዘ ሰው ካህን የነበረ ጳጳስም ሊሆን ይችላል የሆነ ሰው ቢያጠምቅ ጥምቀቱ ተቀባይነት የለውም፣ አንቀበለውም። አየህ እና እነዚህ ነገሮች ወደፊት እናወራለን። ኦኬ አፖስቶሊክ ሰክሰሽን አለን ብለው ያምናሉ እነሱ፣ እንጠይቃቸዋለን፣ ወደፊት እናወራለን። አሁን ግን እያወራን ያለነው ጤናማ በሆነ ሁኔታ ከፖለቲካ ዝም ብሎ አጃምሎ ኖ ብሎ ሙሉ በሙሉ ሪጀክት ማድረግ አይደለም፣ ተገቢ አይደለም። እሱ ለሁሉም ጊዜ አለው። ዋና ዓላማችን መሆን ያለበት ወደ አንዲቱ ቤተክርስቲያን ሰዎቹ የሚመጡበትን መንገድ መዘርጋት ነው። ኦኬ ስለዚህ ትምህርቱ ካላቸው ኦኬ ዛትስ ፋይን፣ ትምህርቱ አላችሁ፣ ይሄ ነገር አላችሁ፣ ይሄም አላችሁ፣ እዚህ ላይ ደግሞ እንዲህ ብታደርጉ እንደዚህ ካልሆነ እኮ ይሄ እኮ ትክክል አይሆንም ብለን እንከራከራቸዋለን። ከዚያ አዘ ኢንድ ኦፍ ዘ ዴይ ምን ይሆናል? እንደ ቤተክርስቲያን ማውራት ስንጀምር ከነሱ ጋራ የምናወራቸው ነገሮች ይኖራሉ ማለት ነው። በቤተክርስቲያን በተቋም ደረጃ እናወራለን። እነሱ የሚያሻሽሉት ብዙ ነገር ይኖራል። የሚያሻሽሏቸው፣ የሚያርሟቸው፣ የሚያስተካክሏቸው ነገሮች ይኖራሉ። አየህ፣ ያን ከሆነ ቤተክርስቲያን ኦፕን ናት፣ ክፍት ናት፣ አብሮ ለማውራት አብሮ ለመነጋገር ምንም ችግር የለውም። ያ ነው። እኔ አሁን ከጴንጤቆስታል ጋር እናውራ ብትለኝ ግን ምኑን ነው የምናወራው? አሁን እንዲያው አሁን አንድ የሚያደርገን አንድ ነገር አለ? የለም፣ ምንም ነገር የለም። ማለት ዋናዎቹ እነዚህን ስለሆኑ አሁን ጥምቀትና በቤተክርስቲያኑ እንኳ ይሄ ምስጢረ ጥምቀት ምስጢረ ቁርባን የሚሉት ነገሮች ስለ ቸርች እንደ ቤተክርስቲያን ህብረት የምናደርግባቸው ነገሮች ናቸው። አንዲቱ ቤተክርስቲያን በጥምቀትና በቅዱስ ቁርባን ውስጥ ነው የሚገኙት። አንድ ሰው ካልተጠመቀ ወደ ቤተክርስቲያን ህብረት አይጨመርም። አንድ ሰው ደግሞ ስጋው ካልበላ በስጋው ደግሞ አንድ ካልሆነ የክርስቶስ አካል ሆኖ የዘላለም ህይወት አለው ማለት ይከብዳል። አየህ፣ ሌሎቹ ትንሣኤ ሙታን እንዳለ እነሱም ያምናሉ። ክርስቶስ ሰው ሆነ የሚለውን ያምናሉ። በኢንካርኔሽን ላይ የተወሰነ ማለት ትምህርተ ምንትበንትን ላይ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የምንላቸው ነገሮች ላይ ልዩነት ቢኖርም ማለት ነው። ስለዚህ እነዚህ ሁለቱ ግን ቁልፍ ነገሮች ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን
አይማዶች ናቸው፣ ምሰሶዎች ናቸው። ኦኬ ምስጢረ ትንሣኤ ሙታን አለ ለማለት ተጠምቀህ ከእግዚአብሔር መወለድ አለብህ። ተወልደህ ጸጋ መንፈስ ቅዱስን ተቀብለህ በጸጋ አድገህ የእግዚአብሔር ልጅ ሆነህ ይህንን ዓለም አሸንፈህ ክርስቶስን ለብሰህ ነው በትንሣኤ ከብረህ የምትነሳው። አለበለዚያ ሥላሴን አምናለሁ ትላለህ፣ ክርስቶስ እንደሞተ እንደተነሳ አምነህ ከዚያ ክርስቶስን የማትለብሰው ከሆነ በጥምቀት የኃጢአትህን ስርየት የማታስወግድ ከሆነ እስከ ኃጢአትህ ድረስ እነሳለሁ ብትል አያስማማንም። ዛትሷይ እነዚህ ነገሮች ላይ ልዩነቶችም የተፈጠሩ። ስለዚህ ከጴንጤ ጋራ ምንም እዚህ ጋር የሚያገናኝ ነገር የለም። ስጋውን አይ ምንም መታሰቢያ ብቻ ነው ካልከው፣ ጥምቀትን ውሃ ነው እንዴት በውሃ ሰው ይወለዳል ካልክ በጣም አንተ ክርስቲያን አይደለም፣ ዳርክን ትይዛለህ ማለት ነው። ማውራት አይቻልም እዚህ ላይ። ስለዚህ ሉተራንን እኔ ስደግፍ በግሌ እንደ ተቋም አይደለም እንደ ግሌ በጣም ሰፊ ልብ ኖሮኝ ስደግፍ ሜክ ሴንስ። ቢያንስ ስንከራከር ከአባቶች ይጠቅሳሉ፣ ኮንፌሽን አላቸው። የእነሱን ትምህርት ሳይሆን የኮንፌሽናቸውን ትምህርት ነው የሚያስተምሩት። እኔ ትረስት ላደርጋቸው እችላለሁ። ትረስት የማደርጋቸው በምንድን ነው? በመረጃ ስለሚያወሩ ማለት። ጴንጤን ግን ይዘህ ብትከራከር ዲቤት ብታደርግ አማኑኤል ራሱን ነው ፋዘር አድርጎ የሚያመጣልህ፣ ቸርች ፋዘር አድርጎ የሚያመጣልህ ራሱ ነው የሚተረጉም፣ ራሱ ነው የሚያብራራልህ። ማስረጃ ስታመጣ አይቀበልም። ኢቨን የመጽሐፍ ቅዱስ መዝገበ ቃላት እንኳ አይቀበልም። በሚገርም ሁኔታ ማለት ነው። በጋራ ያወጣው ነው መጽሐፍ እንኳ ዞር በል ይላል። ሲፈልግ ሉተር ዳር ያዝ ይላል። ከነዚህ ሰዎች ጋር ምን ብለን ነው የምንነጋገረው? የቤተክርስቲያን አባቶችን አይቀበሉም። የመጽሐፍ ቅዱስን ሐሳቡን ወይንም ደግሞ ፕራክቲካሊ በቤተክርስቲያን የነበረውን የጥምቀትና የቅዱስ ቁርባን ምንም የሉበትም። ይልቁንም እነሱ ከምንም በላይ የሚያምኑት የጎረቤቶችን ሙቭመንት ነው። እዚህ አዙዛ ስትሪት ላይ ያለው ሙቭመንት 1906 ላይ ያለውን ሙቭመንት በጣም ስትረስ አድርገው መንፈስ ቅዱስ ስጦታ ብለው ይሄ የሚንፈራፈሩበትን እሱን ነው ስትረስ የሚያደርጉት። ከእነሱ ጋር እኔ ማውራት ሚኒንግለስ ነው ብዬ ነው የማምነው። አንገናኝም ምንም። አየህ የሉተር ግን ወደ ካቶሊክ ስለሚጠጋ አንዳንድ ነገሮች ስላሉት ካቶሊካውያን ደግሞ ስርዓታውያን ናቸው። በጣም ዲሲፕሊን እንደሆነው ክህነት እንደዚህ ያሉት ነገሮችን በአጠቃላይ የሆነ አለ የለ የአባቶች ትምህርትን እንደዚህ ያሉትን ነገሮችን ኢቭን ሲከፈሉ እንኳ የተከፈሉት ከቤተክርስቲያን የነበሩ አባቶች ናቸው የወጡት። እና ለዚያ ነው አማኑኤል ከዚያ ይመጣና ጴንጤ ድኛለሁ አልዳንኩም ብሎ አንተን ነው የሚጠይቅህ። እነሱ ራሳቸው አያረጋግጡም፣ እርግጠኛ አይደሉም። ሉተራን ጋር ይመጡና ድነናል አልዳንም፣ አኬ አሁን እኛ ድነናል። አሁን መጥተው በየቀኑ የሚጠይቋቸው ለዚህ ነው። ለምን ህሊናቸው ይወቅሳቸዋል። እንዳልዳኑ ውስጣቸው ይነግራቸዋል፣ ግን መቀበል ከብዷቸዋል። ዛሷ የአንተን እየመጡ ኮንፈርሜሽን የሚጠይቁህ እና ፓስወርዱን አያውቁትም። የሆነ ሊጠይቁ ሲሉ እንትኑ ፓስወርድ ወደ ኢሜል ይሄዳል። ይሄ የሚሞላው ቁጥሩ ይህንን ቁጥር ሙላ ሲባሉ ያንን ቁጥር ሲሞሉ የሚሄደው ወደ ሉተራን ኢሜል ነው የሚገባው። ዳይሬክት አይመጣላቸውም። ስለዚህ ያንን ነገር ኮፒ ፔስት አድርገው ለመሙላት የግዴታ ሉተራን መጠየቅ ይኖርባቸዋል። አኬ ድነናል አልዳንም፣ ዲየብ ግን እኛ ድነናል አልዳንም። ድናቸዋል፣ በቃ ይኸው ድናቸዋል አሉ። ይሄ ነው። ቴንክ ዩ። ግን ቀሲስ ይቅርታ አድርጉልኝና አሁን ለምሳሌ ክርስቶስ አማላጅ ነው ብለው ወይም ደግሞ ክርስቶስ አማላጅ ነው ምን ማለት ነው ሲባል ደግሞ ወደ አብ ይለምናል ስለ ኃጢአቴ ብለው ግማሾቹ ያምናሉ። እና ይሄ ደግሞ የሥላሴን ትምህርት ማፍረስ ነው። የሥላሴ አማኝ ነኝ ብሎ በሥላሴ ዘንድ አንዱ የበላይ አንዱ የበታች ወይም ደግሞ ለማኝ ወይ ተለማኝ የሚባል ነገር እንደሌለ በባህሪ በስልጣን በአገዛዝ ዓለምን በመፍጠር አንድ ናቸው ብለን ነው የምናምነው። ስለዚህ አሁን ላይ እግዚአብሔር ወልድ በስጋ የተገለጠው ከሦስቱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ወደ አብ ይለምናል ብሎ የሚያምን የሥላሴ አማኝ ነው ብዬ አላምንም። ምክንያቱም በሥላሴ ዘንድ አንደኛው ኃጢአትን ይቅር የሚል አንደኛው ደግሞ ይቅር የሚያስብል ከሆነ የሥላሴ አማኝ አይደለም በመሰረቱ ራሱ። ምክንያቱም አሁን የኢየሱስ ክርስቶስ ምልጃ
አንድ ቀን ልጨርስና እኔ አሁን ቀሲስ ነው እንትን እያልኩት ቤታችሁ ጠይቋት። አይደል ምንድነው? አይ ችግር የለውም። ከዛ በኋላ እናንተም እንትን ትላላችሁ። አንድ ልጅ ያማ ያወራን አይደለም ለከፈተችው ሲነጋ መጣን ቤታችሁ ደስ እሺ ከአንዴ እንዴ እሺ አሁን እኔ በጣም እሺ ጨረቃ ሚውትሽን ከከፈትሽ ላይ ቀር እንድታስረጅኝ እንድረዳት ስለምፈልግ ላስረዳ አይደለም የመጣሁት እኔ አንተ ነው ወይ ችግር የለውም። እሺ አሁን ለምሳሌ ኢየሱስ ክርስቶስ አማላጅ ነው ብለሽ ታምኛለሽ አይደል? አንቺ ያንቺ ነው አይመለከትም። ከሷ ጋር አይገናኝም። አንዴ ሴና ለመለስለት ቱዌ እንዲሆን ለመለስለት እኔ እንድፈችኝ ነው ሚውት ነኝና ፍቺ ኮሜንት አንዴ አይ ሴና ኮሜንቴሽን ስርዓት አስይዥዋ በጣም ተሰደለሽ ጋይስ። በነገራችን ላይ እዚህ ቤት ስድብ አይቻልም። ኮሜንት ላይ እሺ ይረፉ ወይ ቀሲስ ቤትሽን አስከብሪ፣ ማንም ጣልቃ እንዳይገባብኝ። እሺ ጋይስ አንዴ እሺ እሺ እኔ የገባሁት ሴና ቤት ሉተራን ቤት ነው የገባሁት እንጂ ጴንጤቆስጣል ቤት አልገባሁኝም። ኦኬ አማኑኤል ይኸውልህ አንተ ራሱ የተረዳኸኝ አይመስለኝም። በእምነት አንድ አይነት ነን ተመሳሳይ ነን እያልኩ አይደለም ያለሁት። ብዙ ልዩነቶች አሉን። ብዙ አንተ የምዘረዝራቸው ሳይሆኑ እኔ ራሴ የምዘረዝራቸው በጣም ብዙ አሉ። ግን ስናወራ እያወራሁት ያለሁት እኔ በምስጢረ ሥላሴ አንድ ነን፣ በምስጢረ ሥጋዌ አንድ ነን። ከካቶሊክም ጋር እኮ በነገረ ክርስቶስ ላይ እኮ ልዩነት አለን። እያወራሁት ያለሁት እንደዚህ አይደለም። እኔ እያወራሁ ያለሁት አንድ ነን እነሱና እኛ እያልኩ አይደለም። ትምህርቱ የትኛው ይቀርባል ለመጽሐፍ ቅዱስ ሐሳቡ ራሱ ካገላለጥ ጀምሮ የትኛው ይቀርባል ነው። ኦኬ ይኸውልህ የሆነ ትምህርት ስትሰራ ጀነራላይዝ አድርገህ ትወስድና የትኛው ይቀርባል። ለምሳሌ ድሩዝ የሚባል እምነት አለ። ድሩዝ የሚባለው እምነት 11ኛው ክፍለ ዘመን ላይ የተመሰረተ ነው በ1976 ምናምን አካባቢ እና አብዛኛው ግብፅ ውስጥ ነው የተጀመረው። ከሙስሊም የወጡ ናቸው፣ ግን በክርስቶስ እናምናለን ይላሉ እና ሪኢንካርኔሽን ያምናሉ። ነፍስ እንደገና 10 ጊዜ እንደገና ትወለዳለች፣ ትፈጠራለች በሌላ ሰውነት። እንደ ሕፃን ሆነ እኔ ስሞት ሌላ ሰው ሆኜ እወለዳለሁ ብለው ያምናሉ። አሁን በክርስቶስ እናምናለን ይላሉ፣ ግን ክሌም የሚያደርጉት እነ አብርሃምን እነ ሙሴን እነ ክርስቶስንም ጭምር መሐመድንም ይሉና ግን ክርስቶስ አልተሰቀለም አልሞተም። እንዴት አምላክ ሰው እንዴት ይሰቀላል ያሉ። ስለዚህ እነዚህ ሙስሊሞች ነበሩ ኮምፕሌትሊ አሁን ወጥተው ራሳቸውን ችለው በሊባኖስ በሲሪያ በተለያዩ አገሮች አሉ። አሁን እነዚህ ሰዎች ከሁለቱ ከክርስትናም ከዚያም ኮሌክት አድርገው የያዙ ናቸው። ሙስሊሞችን ስትወስድ ከአዲስ ኪዳን ከብሉይ ኪዳን የተውጣጣ የተበላሽ የተገለበጠ በአፍራሽ የተገለበጠ መጽሐፍ ቅዱስ የአሶሪያው ቄስ ለመሐመድ ሰጠው። መሐመድ ደግሞ ነጋዴ ስለነበረ ያችን ይዞ ከሰማይ ወረደልኛል። እንደዚህ ነው። አሁን ቁርአን ሙሉ በሙሉ ብትወስደው ሙሉ በሙሉ ዝም ብሎ አዲስ ነገር አይደለም። ከብሉይ ኪዳን ከአዲስ ኪዳን የተውጣጣ ነገር አለው፣ ግን የተገለበጠ የተበላሸ ነው። ስታወራ የምታወራው ከፍለህ ነው። ኦኬ አይሁዳውያንም እኮ በነገራችን ላይ በስላሴ ያምኑ። አይ ቀሲስ እርሶ እኮ ልክ ነው። እኔ ተረድቼዎታለሁ። እርሶ በጣም ልክ ነው። ለኦርቶዶክስ ቤተክርስቲያን እየቀረቡ ነው እያሉ ያሉት እና በጣም ስናወራ ለይተን ነው ማውራት ያለብን። ስታወራ ትምህርት ስትሰራ አፕሮክሲሜትሊ የሚቀራረቡ ነገሮችን አይተህ የምታወራቸው ነገሮች አሉ። ከዚህ አንጻር ነው መረዳት እንጂ በነገረ ቅዱሳን ላይ በምልጃ ላይ ብዙ ማንስማማባቸው ነገሮች አሉ። እነሱ በሰማይ ያሉ ይጸልዩናል ይላሉ፣ ግን እኛ ወደ ቅዱሳን ግን መጸለይ የለብንም ይላሉ። የተለያዩ ነገሮች አሉ። ዛትስ ፋይን፣ እሱ ወደፊት የምናወራበት ነው። አሁን ግን ሉተራን በጴንጤቆስጣል ከመዋጣቸው በፊት ልናግዛቸው ይገባል። ትንሽ ሻል ካልቸራቸው ምኑም ሻል ያለ ነገር አላቸው። የሆነ ረጋ ያለ የተረጋጋ ነገር አለ። ለአንድየው ብልሽት ካለው የተሻሉ ስለሆኑ እኔ እሱን ነው አፕሪሼት እያደረኩ ያለሁት። በዚህ አይነት መንገድ መረዳት ጥሩ ነው። ለማንኛውም ይሄ የነሱ ቶፒክ የነሱ አረስትም ስለሆነ ብዙ በቤታቸው ደግሞ ሴናይንም እንዳናስወቅሳት። ጴንጤዎቹ ግን አትቅሩ። ነገ ተገኙና ትንሽ ቀረብ በሉ። ትንሽ ለመጽሐፍ ቅዱስ ለአባቶች ሉተር ቀረብ ያለ ስለሆነ ለካቶሊክም ቀረብ ያለ ትምህርት ቀረብ ያለ ለዘመኑም ቀረብ ያለ ከ19ኛው ክፍለ ዘመን ወደ 16ኛው ቀረብ በሉ። ቢያንስ የ300 ዓመት ምናምን ልዩነት አለው የእናንተና የፕሮቴስታንቶች። ትክክለኛ ፕሮቴስታንቶች ሉተራን ናቸው።
ፕሮቴስት ያደረገው እነ ሉተር ናቸው። እና ደግሞ ቃለ ሕይወት እነ ካልቪኒስቶች እነዚህ በእድሜ ይበልጧቸዋል ወደ እነሱ ትንሽ። ስለዚህ መጀመሪያ የነበሩትን እዛ ቦታ ብናወራ ወደ ካቶሊክ ጠጋ ይላሉ። ከዚያ ካቶሊኮች ደግሞ ወደ ጠጋ እያሉ ከዚያ አንዲት ቤተክርስቲያን እንሆናለን ማለት ነው። የጴንጤቆስታል ግን እየለቀቁ ወደፊት ሌላ ሁሉ ሊሆኑ ይችላሉና ከዚህ አንጻር ነው። ቴንኪው ሰላም ደሩልኝ። ሲናይ አመሰግናለሁኝ። ዮኒ ባኛ ቤት ነገ እንጠብቃችኋለን። ጴንጤዎቹ አደራ እንዳትቀሩ። ይሄንን ነው የምለው። ቴንኪው ሴና አንዴ ማስታወቂያውን ትደግሚዋለሽ? ጥያቄ አንድ እንመልስ። ቅድም አማኑ ጠይቆን ነበረና እሱን እንመልስ። አማኑ ጥያቄ ጠይቃት ነበር ለጨረቃ ለጴንጤቆስጣል እና ኢየሱስ ክርስቶስ ያማልዳል ብለህ ጠይቀህን ነበረ። ኦኬ ማን ነው ሊያማልድ የሚችለው? ከሰው ንጹህ አለ እንዴ? ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ይላል መጽሐፍ ቅዱስ። ሰው ሁሉ ኃጢአተኛ ከሆነ ከእግዚአብሔር ክብር ከጎደለ በእግዚአብሔር ፊት የሰውን ልጆች ኃጢአት ይዞ ሊቀርብ የሚችል ከኢየሱስ ውጭ አለ? አማኑ ኦኬ በጣም ጥሩ። የሰውን ኃጢአት ይዞ መቅረብ ይችላል? እሺ ቃውን መስማት ትችላለህ? አሁን ሚታገና ሰማ ዛሬ እንትን ሌላ ነገር አልፈልግም እኔ። እሺ ጥያቄ መልስልኝ። ከሰው ንጹህ አለ ወይ? በእግዚአብሔር ፊት ስለሰው ልጅ ኃጢአት ይዞ ሊቀርብ የሚችል አለ ወይ ነው። ለዛ ነው የተለያያችሁ ሆናችሁ አንድ ላይ እንትን የምትሉት። አልገባኝም ሜሪ። አንድ ሰው ወጥ የሆነውን እምነት ማስተማሩ ልክ አይደለም እያልሽ ነው? የግድ የተለያየ ተሰባስቦ እንደ ቡፌ ነው መነሳት ያለበት? ሜሪ አልገባኝም። አሁን ቀጣይ እንዲያውም እኔ አድቬንቲስቶችም የራሳቸውን ትምህርት እንትን ቢሉና ኢየሱስ ሚካኤል የቱ ጋር እንደሆነ ቢያሳዩን ደስ ይለናል። አዎ ማለት በቃ ተሸፋፍኖ የሚያልፍ ነገር መኖር የለበትም። አሁን ለምሳሌ የነ አማን ሻሎምም አስተምሯል አይደል? አሁን ኢየሱስ ለተመረጡት ብቻ ነው የሞተው የሚለውንም እሱንም ቢያስተምሩን አሪፍ ነው። ለምሳሌ ምክንያቱም አንድ ሆናችሁ የተለያየ የመዳን ትምህርት የምታስተምሩ ከሆነ ምኑ ነው አንድ ነው? አሁን አንተም ደግሞ ሰው ተብሎ የምሬን እኮ ነው ከተሰራብናል እናንተ ማለት አንድ ትምህርት ነው ያለው አይደል? አንድ የመዳን ትምህርት ካለ ይሄ ሁሉ ለምንድን ነው ያለው? ይሄ ሁሉ መከፋፈል፣ ይሄ ሁሉ የመዳን ትምህርት ያለው የቱ ጋር ነው? እኛ የምንከተለው ያ ሶላ ስክሪፕቸራ ማለት ምንድን ነው? መጽሐፍ ቅዱስ is the highest authority። ስለዚህ ለምሳሌ ህፃናት ጥምቀትን ካመኑ ሉተራኖች ዳስ ቢብሊካል አይደለም። ስለዚህ እነሱም ሜቢ they have extra tradition አምናሹር። እኔ ሉተራንን ብዙ ሪሰርች አድርጌም የእነሱን ሳክረመንት ዲፕላይቺ ባላቅም ግን ያው ህፃናትን እንደሚያጠምቁ አውቃለሁ። ህፃናትን ማጥመቅ ደግሞ ቢብሊካል አይደለም። የትም ቦታ ላይ ህፃናቶች ሲጠመቁ አናይም። እና እንዳልከው ምንድነው የምመዝነው? መጽሐፍ ቅዱስ ላይ የሌለ ነገር አላምንም ነው ፖይንቴ። ማለት እንትን ያለው እንደ የእምነቴ መሰረት አድርጌ አልወስድም። ህፃናቶች አያምኑም ማለት ነው። ሌላ ነገር ካስተማሩ ይችላሉ፣ ግን እኛ ያለመቀበል መብት አለን። ለምን? ቢብሊካል ስላልሆነ ማለት ነው። ኢኮኖሚ እኛም ያን ያለ ነው ነው ከእናንተም ባይዘው የምንቀበለው አለ ቢብሊካል። አሁን ሜሪ ችግሩ እኮ ነው። የራሳቸውን ትምህርት ሊያስተምሩ ሲመጡ ጥምቀት ያድናል ብሎ አንድ ሉትራን ሲነግርሽ አያድንም ብለሽ ያንን ሰው የምትከራከሪ ከሆነ ትምህርትን አታስተምር የምትይ ከሆነ ይህን ሰው ፍሪደም እያሳጣሽው ነው ማለት ነው። አየሽ? ስለዚህ ምንድነው የራሳቸውን ትምህርት እነሱ ማስተማር አለባቸው በዓለም አደባባይ ማለት ነው። ለምን? እነሱ የሚያምኑት ሌላ ነው፣ እናንተ የምታምኑት ሌላ ነው። እነሱ ጥምቀት ያድነናል ብለው ያምናሉ፣ እናንተ ደግሞ አያድንም ትላላችሁ። ከኢየሱስ ክርስቶስ ጋር አንድ ለመሆን መጠመቅ አለብን፣ እሱን ለመልበስ መጠመቅ አለብን፣ እሱ የምንለብሰው በጥምቀት ነው ይላሉ። እናንተ ደግሞ ኖ በማመን ነው ትላላችሁ። እንዴት ነው ታዲያ አንድ ነን ብላችሁ ከኛ ጋር እንዴት ነው የምትከራከሩት? መጀመሪያ ከእናንተ ጋር እርስ በርስ ዲቤት ማድረግ አለባችሁ። አሁን ጴንጤኮስታል እና ሉትራን ዲቤት አድርጎ ተስማምቶ ሲጨርስ ነው ከኛ ጋር መወያየት የሚችለው እንጂ እንዴት ነው እኛ ከእናንተ ጋር የምንወያየው? አሁን ፕሮቴስታንት በሚለው ማለት ነው። ይህንን በሀሳብ ውስጥ ማስገባት አለባችሁ፣ እንዲህ ኖርማሊ ስታስቢ ማለት ነው። አሁን አንቺ እዚህ ሀገር አሜሪካ ነገር አሁን ለምሳሌ ነን ዶሚኔሽን ልትሄጂ ትችላለሽ። አሁን ለምሳሌ ቸርቾች ማለት ነው፣ እዛ ምንም የዶክትሪን ነገር ላይ ነሳ ይችላል። ጀስት ተምረሽ ምናምን ልትወጪ ትችላለሽ። ግን ይሄ ሌላ ቦታ አይሰራም። ለምሳሌ ሴና አመሰግናለሁ እድል ስለሰጠሽኝ።
የእምነት ብዙ እንትን አይደለሁም በሉተራን ላይ እኔ በሶላ ስክሪፕቸራ ነኝ። ያው እምነት ብቻ ነኝ። ያው ሁለቱን ሳክራመንቶች አምናለሁ፣ ጥምቀትና የጌታን እራት። ተመሳሳይ ነገር አለን ከሉተራኖች ጋር በጣም በብዛት አምናሹርባት የህፃናት ጥምቀት ውስጥ እንዴት እንዳስገቡ ባላቅም ያው መማር ደስ ይለኛል ከነርሱ። እሱን ሜቢ ለማየት እገባለሁ እዚህ ላይ ጌታቸውን ለማወቅ ህፃናትን ማጥመቅ የጀመሩት ከየት ተነስተው እንደሆነ ሜቢ ለመማር የዘላለም ህይወት ይሰጣል ብለሽ ታስቢያለሽ? ተመሳሳይነት ነገር አለ። የዘላለም ህይወት ይሰጣል ብለሽ ታምኛለሽ? የጌታ እራት እኔ እንደ እንትን ነው የምቆጥረው። በጣም እንትን ነው ሪስፔክትድ የሆነ በጣም የተከበረ ነው። ዝም ብሎ ቂጣና ወይን መጠጣት ብቻ አይደለም። ምክንያቱም ሬፕሬዘንት የሚያደርገው ፈጣሪን ነው፣ ስቃዩን መከራውን ስለሆነ እንደ ዝም ብዬ አልቆጥረውም። ለምን የጌታ ራት ሲሪየስ ነው ብዬ አምናለሁ፣ ግን ለመዳን ነው ብዬ አላምነው። መዳኑ እዛ የምትበላው ስጋና ደም ላይ ነው። እምነትህ ነው እንጂ የሚያድንህ የምትቆርሰው ህብስትና ወይኑ እሱ ያድናል ብዬ ወይ ሊትራል ብዬ አልወስድም። መታሰቢያ ሲባል እኛ ለቅዱሳን ዝክር እንደምንለው ነገር ማለት ነው። አምናሹር ዝክር ምን ማለት ኤግዛክትሊ እንደሆነ ዝክር ማለት ዝክር አልለውም። ለምን መሰለህ? የጌታ እራት ነው፣ የእሱ ስጋና ደም ሬፕሬዘንት የሚያደርግ ነው። የቅዱሳን መታሰቢያ ዕለትን ያንን ለማስታወስ ዝክር እንላለን እና እንደ ዝክር ነው የጌታን ስጋና ደም የምትቀበሉት ማለት ነው። እንደ ዝክር አይደለም። ለምን? ይሄንን ስጋና ደም ሳይገባ ብትበላው መታመም አለ፣ መሞትም አለ። ስለዚህ ሲሪየስ ነው፣ የዝክር ነው ብዬ አላምነው። ዝክር ለምንድን ነው መታመም? አይገልህም ወር ደግሞ በሽታ ውስጥ አይጥልህም ሳይገባ ብትበላው ብትጠጣው። ስለዚህ እንደ ዝክር ነው ብዬ አላምነው። አሜን። ድህነት አይሰጥም ግን ይገላል ነው የምትይው? ሲሪየስ ነው፣ የምትቀልድበት አይደለም። አባት እግዚአብሔር አብ ልጁን አሳልፎ ሲሰጥ፣ ቆይ ልንገርህ፣ ልጁን አሳልፎ ሲሰጥ ቀልድ አልነበረም፣ ሲሪየስ ነው። ልጁን ነው አንድያ ልጁን አሳልፎ ይሰጠ። ይሄንን ዝም ብሎ ምንድን ነው የሚባለው? ይሄ በኬርለስነስ መውሰድ ወር ደግሞ በኃጢአት ውስጥ ሆነ ምንም ነገር ሳይመስል ሳይገባ ዝም ብለህ መውሰድ እንደ ቂጥ ስትበላውና ስትጠጣው ምን ሆነ? በቆሮንቶስ ውስጥ የሆነውን እናውቃለን። ግማሾቻችሁ ታማችኋል፣ ግማሾቻችሁ አንቀላፍታችኋል ይላል። ግን እግዚአብሔር ምንድን ነው የሚለው ቃሉ ዳይሬክትሊ ከሚጠፉት ጋር እንዳትሆኑ ብሎ ዲሲፕሊን አረጋችሁ፣ በሞት ራሱ አነሳችሁ ይላል። ምንድን ነው? ዘላለማዊ ህይወትን አላጡበትም፣ ግን በስጋቸው ሞቱ ማለት ህይወታቸውን አጡ ማለት በምድር ላይ ግን ዘላለም ህይወት አላጡም። እሱ እንደዛ እንኳን ስላደረጉ መጽሐፉ እንደዚያ ስለሚል ማለት ነው። ብሪፍሊ ያስረድኝና ለድህነት አይሆንም ግን ለመሞት ይሆናል የሚለው እንትን የማያድን ከሆነ ኢትስ ቬሪ ቬግ የሆነ አይዲዮሎጂ ነው። እኔ ሳልም ቃሉን ያለው ምክንያቱም ግማሹ ታመመ ይላል፣ ግማሽ የታመማል ያልሞታለ ማለት ነው። በዝም ብሎ በልቶት ግማሹ ሲሪየስ ሆኖ የገደለዋል። እሱ ቂጣው እኮ አይደለም የገደለው፣ ቅጣቱ እኮ ከእግዚአብሔር ነው የሚመጣው እኮ እንጂ እኮ ቂጣው ስለበሉ ፖይዝን አድርጓቸው እኮ አይደለም። ቅጣቱ የመጣው እኮ ከእግዚአብሔር ነው። ያም እኮ ሚስጥራቱ ከእግዚአብሔር ነው እንጂ አይዶ ነው እንዴት አንደርስታንድ እንደምታደርጉት። ግን ኤኒዌይስ ኤክሶ ግን አሁን ሮሜ 14:23 ላይ እንዲህ ይላል፣ የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል፣ በእምነትም ያልሆነ ሁሉ ኃጢአት ነው ይላል። አሁን አንቺ የዘላለም ሕይወት አይሰጠኝም ብለሽ ያንን ነገር ጀስት ዝም ብሎ ለምሳሌ ነው ብለሽ የምትወስጂ ከሆነ እዚህ ጋር አንቺ ምንድን ነው እየተጠራጠርሽ በእምነት አይደለም የዘላለም ሕይወት ይሰጠኛል ብለሽ አይደለም የምትወስጂው፣ እና ያ ደግሞ ኃጢአት ነው። አየሽ ቃሉ እኮ ግልጽ ይናገራል አይደል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እኔ እናንተ እሱን ፓርት እንዴት እንደምትረዱት አንቺ እንዴት ነው የምትረጂው? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ማለት ነው። ስጋዬን የበላ ደሜን የጠጣ ማለት ላንጉዌጅ ሂስ ቴሊንግ ደም በእኔ ያመነ እያለ ነው። እኔ በማደርገው ነገር ያመነ የሚፈስለትን ደም ለእኔ ነው ያለ እያለ ነው። ቤሲክሊ የፈሰሰውም ደም ለእኔ ነው ያለ የሚያምነው ነው ያለው።
ጥቅሱን ይቅርታ አድርጊልኝና መጀመሪያ ከላይ ከፍ ለሰጣስ ይቅርታ አድርጊልኝና ሐዋርያው ቅዱስ ጳውሎስ ለቲቶ ምን ብሎ ነው ያለው? አንተ ግን ሕይወት ለሚገኝበት ትምህርት ይላል። ስለዚህ ሕይወት የሚገኝበት ትምህርት 40 ሺህ ወይ 30 ሺህ አይደለም። ስለዚህ የአንድ ወንጌል ነው። ግማሹ ጥምቀት የኃጢአት ስርየት ይሰጣል፣ ግማሹ ደግሞ የኃጢአት ስርየት አይሰጥም እያለ ሳይሆን አንድ ትምህርት ተምረዋሉ። ያ ትምህርት ደግሞ ምንድነው? ሕይወት የሚገኝበት ትምህርት እያለ ነው ሐዋርያው ቅዱስ ጳውሎስ ለቲቶ እየጻፈለት ያለው። የሚገባውን ተናገር ብሎ ይናገራል። ስለዚህ አሁን ይህንን ትምህርት ሕይወት የሚገኝበት ትምህርት የትኛው ነው? አሁን አንቺ የምትይው ቅዱስ ቁርባን የዘላለም ሕይወት አይሰጥም፣ መታሰቢያ ነው፣ ለመታሰቢያ ነው እንጂ የምወስደው ብለሽ ነው እንትን የምትይው። እነ ሴና ደግሞ የዘላለም ሕይወት ይሰጣል ብለው ነው የሚያምኑት። ጥምቀት የኃጢአት ስርየት ይሰጣል። አንቺ ደግሞ ልክ እንደዚህ ደግሞ በተቃራኒ ትምህርት ነው። ስለዚህ አሁን ሕይወት ያለው የትኞቹ ናችሁ እኮ ነው እንደ ለመረዳት እንደ አንድ እንትን ሕይወት ያለው የትኛው? ምክንያቱም ሐዋርያው ቅዱስ ጳውሎስ ለተማሪው ሲያስተምረው ምንድን ነው ሕይወት ያስተማረው ትምህርት ሕይወት የሚገኝበት ትምህርት ነው እያለ ሲያስተምረው የነበረው። እኔ ምንድን ነው መሰለህ ለቃሉ ታማኝ ብንሆን ኤክስፕሊሲት ኢቨን ኢምፕሊሲት በሆነ ጉዳይ ሲሆን ኤክስፕሊሲት ይናገራል። ለምሳሌ ሉቃስ 22 ላይ ይህንን ለመታሰቢያ አድርጉት ይላል። ስለዚህ ፕሮቴስታንት አይደለም ይህንን ያመጣው ቃል ራሱ ክርስቶስ ከአፉ ደቀ መዛሙርቱ ናቸው እንኳን ያሉት እንዳትሉ ነው ራሱ መታሰቢያ አድርጉት አለ። ከዛ ደግሞ አንደኛ ቆሮንቶስ 11:24 ላይ ስትሄድ ምን አላቸው? ላምበቦ ቃሉን እዚህ ጋር አለ። እንዲሁም ከዚህ የጌታን ራት አቢዩዝ ሲያደርጉ አይቶ ማለት ነው። ይበላሉ፣ ይጠጣሉ። እነሱ ጭራሽ ራትና ምሳ እያደረጉ ሲበሉ አይቷቸው ጳውሎስ ምን አላቸው? ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እባካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይሄ ለመታሰቢያ ነው አድርጉት አላቸው እያለ ይሄ ለመታሰቢያ አድርጉ እያላችሁ እናንተ ግን አላቸው እኮ የሚያደርጉትን ነገር ከፍ ብለህ ማየት ትችላለህ። ይበላሉ። ይቅርታ አድርጊልኝና እኔ አሁን ወደ እንትኑ አልገባም። እኛ አይደለም ያልነው ነው መለመት አይደለም። እኔ እኮ እየጠየኩሽ ያለሁት እኮ ሜሪ አንድ አልገባሽም። እኔ እየጠየኩሽ ያለሁት አንቺ የክርስቶስ ትምህርት ቅዱስ ቁርባን ሕይወትን አይሰጥም ወይም ደግሞ እሱ ሌላ እሱ አውዱ ራሱ ሌላ ነው። አሁን ይሄን አድሬስ አድርግ ነው መታሰቢያ ያለው እኛ ሳንሆን ኢየሱስ ክርስቶስ ነው። ጳውሎስ ደግሞ አሁን እኮ አንቺ እንዴት ተረዳሽ? መጀመሪያ አድሬስ ሳታረግ ወደ ሌላ ቦታ መሄድ ዋጋ የለውም። አሁን ለመታሰቢያ ነው እንጂ የዘላለም ሕይወት አይሰጥም ብለሽ ያመንሽው በትምህርት ነው አይደል? እኔ አይደለሁም ጳውሎስ ነው ያለው። ስለዚህ መጀመሪያ ጳውሎስ ያሉን አድሬስ አይደል ለመታሰቢያ ነው ሲል ምን ማለት እንደሆነ ማስረዳት አለ። ጳውሎስ ባስተማረው ትምህርት ተረድተሽ አይደለ? የክርስቶስ የጳውሎስ ትምህርት አንድ መጽሐፍ ቅዱስ ነው። ቆይ የቱ ጋር ነው የዘላለም ሕይወት ስጋውና ደሙ ቁርሱ የሰጣቸው እሱ ነው። ሊተራሊ እሱ ነው ብሎ የተናገረው የቱ ቦታ ነው? ኃይለ ቃል አሳየኝ። አለዛ ደግሞ እንደገና መታሰቢያ ነው የሚለውን ነገር አስረዳ ነው። እኛ የምንጠይቃችሁ ይሄን እስካሁን አይመለስም። ግን አንተም አትመልሰውም፣ ሌሎችም አይመልሱም። ግን ምን እንላለን? ምን ትላላችሁ? ፕሮቴስታንት ለመታሰቢያ ብቻ ይላል። አያችኋቸው? እነሱ በቃ ለክርስቶስ ስጋ ዋጋ የላቸው። ቆይ አይደለም። ስለዚህ አስረዳ ወይ ደግሞ ወደ ሌላ ቶፒክ ሂድ ነው ወይ? እኔ የምጠይቅሽ ሌላ ነው፣ አንቺ የምትመልሺው ደግሞ ሌላ ነው። እኔ አሁን አንቺ የምታምኝ ወይም ደግሞ አንቺ የምትቀበዩን እኮ ለአንቺ ተውኩልሽና ሉተሪያኖች ደግሞ አንቺ የምትቀበዩን ትምህርት አይቀበሉም እያልኩሽ ነው። ገብቶሻል? በቃ እነሱን ጠይቃቸው። እኛ እኮ ሉተራን አይደለንም አይደል? የምትወያይ ከሆነ በርሱ ተወያይ። ማትወያይ ከሆነ ደግሞ ቆይ አይደለም። አንድ አማን ሁሌ ፖለቲካ ይሰለቻል። እሺ ቢማቹድ ሁልጊዜ አንዴ መማር አንዴ ፖለቲካ ነው ላንቺ። ሚውት አድርጋ አንዴ ቆይ ቁጭ ብለን የቆየ ነው እኛ። እሺ አንዴ ሚውት አድርጋ አንዴ ትዕግስት ያለው ወይ። ስለዚህ መወያየት አማኑኤል አቁማለኝ ካልከን ቅዱስ ቁርባን የኃጢአት ስርየት ያሰጣል ካልክ መወያየት ነው። ኦኬ እሺ ቆይ መጽሐፍ አሁን እነ ሴናን ያደረጋችሁት ትክክል ነው። ቆይ አማኒ በጣም ይቅርታና እንዲያውም ለኛም ስንወያይ ሉተራል ነው
ማን የመጣ እያልን ከቤታችን ስንወያይም እኛ እየጨነቀን ስለሆነ ማን ነው የሚያወርደኝ? ኧረ ተይ እባክሽ እረፉ ጋይስ። በቃ ለማንኛውም እኔም ልወጣ ነው። ጴንጤዎች ከገቡ እኮ ቤቱ ሁላ እኮ መከራ ነው የሚያዩ። አይ ቆይ እንደሱ አትበል። ቆይ አንዴ አማን ጨረስክ? እሺ ትልቁ ሊያርግኝና እኔ አንድ ነገር ልበልና ማስረዳት እንትን ካላችሁ ታስረዳላችሁ፣ እኔም ታረግላችኋለሁ። ግን ያልተጠየቀ ነገ እንቀጥላለን አይሻልም? እኔም ልወጣ ነው። ኦኬ እሺ መልካም። አንተ ቤት ያለውን ስንት የትምህርት ልዩነት እኮ እኛ ማንሳት አቅቶን አይደለም። በነገራችን ላይ አሁን አንተ ቤት የምትይ ከሆነ በማስረጃ ታውጫለሽ። አንተ ቤት ስለ በቃ ማስታወቂያውን ብቻ እንስማው። ቆይ ችግር የለውም። ከይቅርታ ጋር እሺ ጋይስ፣ እሺ ልጨርስና ከዛ በኋላ እንትን ታያለሽ። ኧረ ቤኪ ተው በእናትህ ቤኪ እረፍ። አንዴ ትልቁ ላይ ትንሽ ብናገር ደስ ይለኛል። ስለመስታወቂያው ትንሽ ብናገር። እሺ ተናገር አንተ በቃ። እሺ አዎ ምንድነው የምናገረው? እኔ ይሄ ያደረጋችሁት ነገር በጣም ጥሩ ነው። ለምን ከተባለ ለምሳሌ ኦርቶዶክስ የራሷን ትምህርት ትናገራለች። አዎ ማንም ያውቃል። ለኔ ግን የእናንተና የሌሎቹ አንድ ስለሚመስለኝ አሁን ነገ ግን እናያችሁና ከነገ በኋላም ስንወያያችሁ በቀጥታ የእናንተው ምን አይነት እንደሆነ የነዛኞቹ ምን አይነት እንደሆነ ለይተን ለማወቅም ስለሚጠቅመና ይሄ የተደረገው ነገር በጣም ጥሩ ነው። ሁላችንም መተናዳምጠዋለን። ለምን ከተባለ ነገ ለመወያየት ስለሚያበቃን እናንተም ትክክለኛ መጽሐፍ ቅዱስን ስለሆነ እያላችሁት ያለ አሁን ጥምቀት የስርየት ኃጢአት ያሰጣል ብላችሁ ያላችሁት ልክ እንደኛ እንደ ኦርቶዶክሳውያን ሐሳብ ጥሩ ሐሳብ ስለሆነ ነገም ከእናንተ ጋር ለመወያየትም ስለሚያመችና በጣም ጥሩ ነው። ሌሎቹም ከነገ በኋላ ከጴንጤዎች ጋር ስንወያይ ምን አይነት ልዩነት እንዳላቸው ከእናንተ ጋር ምን አይነት ልዩነት እንዳለ ይህንም ለማወቅ ጥሩ ስለሆነ ምክንያቱም እናንተም ከትዕግስት ጋር ልክ እንደ ኦርቶዶክስም ስለሆናችሁ ለማስተማርም ለመወያየትም ስለዚህ ጥሩ ነው ለማለት ነው። እሺ እናመሰግናለን። እሺ እና ሜሮን በጣም ይቅርታ። እሺ በሌላ ቀን እንትን ትያለሽ። እሺ አማኑኤልን ይጨርስ ማለት የሚፈልገውን አመሰግናለሁ። እኔም ያው እንዳልሽው የእንትን ታይም የውይይት ጊዜ አልነበረም። ሰው ኢትስ ኦኬ ሪሎም ይሄ ቶፒክ በሌላ ጊዜ እንገናኛለን። ችግር የለውም።